እንዴ አይነት ሰርፕራይዝ ይቻላል እንዴ ቤተሰቦች? ምንድነው በዱባይ ምድር ይቻላል እንዴ? ሃይሚ እንግዲህ መርከብ አዘግታ ኬክ አስጋግራ ነው ብሩክን ሰርፕራይዝ እያደረገች ያለችው። ባይዘ ቤተሰቦች የጨረቃ ፋሚሊዎች ካላችሁ አንድ ነገር ልንገራችሁ። ይሄ የዛሬው ቪዲዮ አይደለም እነሱ እኛ ራሱ አንረሳውም በህይወታችን። የብሩክ 200,000 ባበደ ደስ በሚልና የሚገርም ሆኖ ተከብሯልና የሃይሚን 200,000 ደግሞ ዱባይ ሳይሆን አሜሪካ ነው የምንፈልገው። እዚህ ዓለም ላይ ስትኖሩ እጣ ፋንታ የሚባል ነገር አለ። በእጣ ፋንታ ማመን አለባችሁ። ፈጣሪ ግራጎንን ይልክላል። የጊዜና የቦታ ሁኔታ ነው እንጂ የሁላችንም እጣ ፋንታ መምጣቱ አይቀርም። በትዕግስት ጠብቁ። ፈጣሪ የሚሰጣችሁን ፍቅር እናንተም በትዕግስት እንጂ በሰው ትዳር እየገባችሁ በማማሰል የምታገኙት ፍቅር አይበረክትም፣ በረካም የለውም። እኔ በበኩሌ ብሩክ እንኳን ደስ አለ ማለት ትፈልጋለሁ። ምክንያቱም ለፍተሃል። ይሄን 200,000 እንደ ቀልድ አይደለም እና የመጣው ከልጅነት ጀምረ ብዙ ስትለፋ ነበርና ይገባል። ብዙ ጊዜ ለፍተሃል። ሃይሚን አክብረ ክብሯን ጠብቀ ለሴት ልጅ ክብር የሚሰጠውን ክብር ሰጥተህ ነውና እዚህ የደረስከው። የጨረቃ ፋሚሊዎች ካላችሁ ለብሩክ እንኳን ደስ አለ ብላችሁ ኮሜንት ላይ መመኘት ትችላላችሁ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁልኝ? እኔ ፈጣሪ መስገን ብዝት በሉልኝ። የጨረቃ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥተንላችኋል። እንግዲህ ብሩክ ያልተጠበቀው ነገር ተፈጸመ። ሃይሚ አደረገች፣ ማመን አቃተው ይላል። እንግዲህ በዚሁ አጋጣሚ ከጧት ምንድነው የተመኘሁት ይሄ ልጅ ለምን ቀለበት አያስርላት ምናምን ብዬ ነበር እና እንደሚያፈቅራት ምናምን ቢነግራታል ምናምን ብዬ አስቤ ነበር። ይሁን ችግር የለም። ያው ፍቅር በተግባር ነው፣ በተግባርም እያሳያ ስለሆነ ኖርማል ነው፣ ችግር የለውም። ግን በተዘዋዋሪ መልኩ ሃይሚ ነች ለብሩክ ያደረገችውና ምን እንዳደረገች እንግዲህ ፈጣሪ ይወቀው። አብዛኛው 200,000 ስለገባ ለዛ ሰርፕራይዝ አዘጋጅታላት ነው ምናምን የሚሉ ኮሜንቶችንም እያየው ነበር። እስኪ አብረን እናየዋለን። ወደ ቪዲዮ ላይ ራሱ ማለት ነው በቃ እንዳለ እሺ ሃይሚ ይላል እሱ ነው እንዳለ ያለበት ማለት ነው። ምክንያቱም እኔ ቦታ አላቅም፣ ምንም አላቅም። እኔ ማቀው ብቻ ብሩኬን ሰርፕራይዝ ማድረግ እንደምፈልግ ብቻ ነው ማቀው። ግን እሱ ያው ሹፌራችንም ነው፣ መኪና አለውና እንደፈለገ ነው የሚያንቀሳቅሰን ምናምን። በሱ መኪና ነው የምንንቀሳቀሰው። እንደገና ደግሞ አንዳንድ ነገሮችንም ስገዛ ዛሬ እሱ ነው ቦታ ምናምን ያሳየኝ እና አመሰግናለሁ በዚህ አጋጣሚ ቢናችን እናመሰግናለን። የኛ የጨረቃ ፋሚሊ ይሄው ላደረግከው አስተዋጽኦ ደስ ይላል። ትናንትና እንደዛ ፕራንክን ብታረገው ቢናደድብሽኝ ዛሬ ለዚህ ለሰርፕራይዝ ዋና መሰረቱ አንተ በመሆንህ፣ ምክንያቱም ይቺ ልጅ ዱባይ ገብታ ምንም የምታውቀው ነገር ስለሌለ ስላገዝካት በቀና ልብለት ላይክ ሰው ክፋት በበዛበት ጊዜ እንደዚህ አይነት ነገር ማድረግህ ሊያስመሰግን ይገባልና ቢና እናመሰግናለን ለማለት ያከለ እና ዛሬ የብሩኬን 200,000 ላከብር ነው የመጣሁት። በቃ ምን ተሳስቻለሁ። እኔ እንግዲህ አብዛኞቻችሁ ቤተሰቦች ኮሜንት ላይ እየነገራችሁኝ ነበር። እኔ ገመትኩት ዛሬ በቃ ቀለበት ሊያስርላት ነው፣ እንደሚወዳት እንደሚያፈቅራትና ወደፊት ለጋብቻ እንደሚፈልጋት ይነግራታል ብዬ ነበር። ግን በተዘዋዋሪ መልኩ እሷ ነች። ያ ቀን ቅርብ ነው፣ አይርቅም። ዋናው ፍቅር ነው፣ በተግባርም እያሳያ ስለሆነ ችግር የለውም። ግን 200,000 ለማክር ሰርፕራይዝ ልታደርገው አስባለች ማለት ነው ይቺ ልጅ። እና እስኪ ሰርፕራይዙ ምን እንደሆነ አብረን ብናይ ደስ ይለኛል። ምንድነው ይሄን ያክል በዚህ ገባው በዚህ ወጣው እንደዚህ ሄድኩ አልናገርም እንዴ? በቃ ነገርኳት። አይሆን እዚህ ቦታ ሜቢ ከዛ በኋላ ምንመለስ ይሆናል። ደስ ይላል ቦታው፣ በጣም ወድጄዋለሁ። በቃ እኔ ምን ልበላችሁ እዚህ አካባቢ እንዳለ ግሪን ኤሪያ ነውና በጣም ነው ደስ የሚለው። ይበልጥ ደግሞ አንቺ እንድምቅ አድርጎሻል። በቃ ብቻ እዚህ ቦታ ላይ ከዛ በኋላ ምን መጣ የሆነ ሰዓት ካለ ምናልባት ካልመሸ ግን አሁን ቀጥታ የምንሄደው የት ነው መሰላችሁ? ፕሮግራሙ የተዘጋጀበት ጀልባው ጋር ነው የምንሄደው። እዛ ነው ይዘሆና ያልነው ጓደኛው ብሩኬን እዛ ይዞት ይመጣል ማለት ነው። ጀልባ ላይ ነው ሰርፕራይዙ። ዱባይ ጀልባ ላይ ነው ሰርፕራይዙ። ኧረ ተው እናንተ፣ ኧረ ተው ፊልም አትስሩብን እንዴ! ለተመልካችም እያሳሰባችሁ እኮ። አሁን እኮ በቅናት ሰው ራሱን ሊያጠፋ ይችላል እንዴ! ኧረ ተው። እና እኔ አስቀድሜ ነግሬዋለሁ፣ ፕሮግራም አለን ዛሬም ስለብሰው እንደዚህ ነው፣ እኔ እንደዚህ ለብሼ የሆነ ቦታ ላይ ጠብቀሃለሁ ብየዋለሁ። ግን 200,000 እንደሆነ አይገምትም በጭራሽ። ምክንያቱም እንዴ ብሎ እኔ ራሱ አልገመትኩም እንኳን እሱ ስለሆነ ምናምን አከብራለሁ ብሎ ስላላሰበ አያስበውም። ግን በቃ ዛሬ አሪፍ ጊዜ ነው የምናሳልፈው ብዬ ከቢኒ ጋር ስወጣ አይቶኛል ምናምን። እንግዲህ የገመተውን ይገምት፣ እኔ አይመለከተኝም። ብቻ ግን
ጀልባው ሙሉ አዘግተውታል እነዚህ ልጆች። እና ውድ ቤተሰቦች እንግዲህ በተቻለ እንደዚህ አዘጋጅቼ እየጠበቅኩት ነው። እኔና ቢኒ እዚህ ከእናንተ ጋር አብረን ብሩኬን ይዞት እስኪመጣ ድረስ ጓደኛው እንጠብቃለን ማለት ነው። ከመጣ በኋላ ደግሞ ከእናንተ ጋር ሆነን እንደዚህ በአማረ ሁኔታ እናከብርለታለን፣ አብረን እንዝናናለን ማለት ነው። እንግዲህ እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ። እነዚህ ልጆች ግን እያያችሁ ነው ቤተሰብ ፍቅር የሚሰጣጡበት መንገድ በቃ በጣም ዘሞስ ኢንተረስቲንግ በጣም ጸደኝ ነገር ነው። ምክንያቱም አሁን እነዚህ ልጆች ትናንትና በእሷ ዩቲዩብ ቻናል እንደዛ ፕራንክ አድርገው ነበርና ተመልከቱ። ግን በተዘዋዋሪ መልኩ ለዛሬ ቀን እየተዘጋጀች ነበር። ያንን ፕራንክ በመሀል ብታደርገው በቃ እንደዚህ እንደ ሃይሚ አይነት ሚስት ይስጣችሁ ወንዶች ካላችሁ። የምር ያው ብሩክም ጨዋ ነው፣ መልካም ሰው ነው። እንደ ብሩክም አይነት ባል ይስጣችሁ ለሁላችሁም። እሱ እኔ የምመኘው ነገር ነውና ግን በጣም በቃ አረ ደስ ይላል፣ ደስ ይላል። ያረጋችሁ ጠብቁ፣ ተመልከቱ። በቃ ሙዚቃው እና እነሱ እንዴት እንደሚሄዱ በቃ እንዴ ሙዚቃው ሲዘፈን እኮ ለነሱ ተብሎ የተሰራ ምናምን ነው የሚመስለው። ኧረ ተው ብሩክና ምንድነው ልባችን ምን ይደረግ እንግዲህ። ብሩክ መጥቷል እዚህ ጋር ቤተሰቦቼ ተመልከቱ። እቅፍ ወስዶ ሙዚቃ ክትት ሙዚቃ ያስፈልጋል። ተናግሬያለሁ። ሰብስክራይብ በእናታችሁ ሰብስክራይብ አድርጉኝ። በቃ አለቀኩ። እንዴት ደስ እንደሚለው እንደ ልጅ እየቧረቀ ነው የሚመጣው ታውቃላችሁ። በለው ኧረ ጸድኝ ጉራማይሌ ልጁ ጉራማይሌ እንደ የኔ ከርታታ ብሩኩ ትናንትና ሀገር ሰላም ነው አንቺን ዋና ለመውሰድ ብሎ ትናንትና እንዳያችሁ ቪዲዮን ለምን አንዋኝም እያለ መጣ። ጉዱን እዚህ ነው እንትን ምለው ምናምን ብላ እንደዛ ደም ካለበሰች በኋላ ዛሬ ደግሞ በምን አይነት መልኩ እንደምትጠብቀው ሰው በቃ ትችላላችሁ። የምር በቃ በጣም በቃ ፐርፌክት ታውቃላችሁ። ይሄ ከሰማይ የሚሰጥ ወይም ደግሞ ከአምላክ የሚሰጥ ትክክለኛ እጣፋንታ አለ የሚለው ነገር በእነዚህ ልጆች ነው ያመንኩት። የምር እጣፋንታ አለ ሲጀመር። እኔ ልንገራችሁ ቤተሰቦቼ፣ ላንተ ያለው ወይም ደግሞ ላንቺ ያለው ሰው አለ። በቃ ያ ሰው ጊዜና ታይሙን ጠብቆ ይመጣል። እመኑኝ ይመጣል እንጂ አሁን ለምሳሌ አብዛኛው ቸኩሎ በቃ ትዳር ውስጥ ምናምን ይገባና የማይወጣው ዕዳ ውስጥ ወይ ወልዶ ምናምን ይፋታል ምናምን። ያን ነገር ያለ ጣፋንታ ወይም ደግሞ ጊዜውና ቦታውን ባለመጠበቃችን ይመስለኛልና ለሁላችንም ጊዜና ቦታ አለን። ላይክ ፈጣሪን ማመስገኑ፣ ፈጣሪን መጠበቁ፣ ፈጣሪ ለኛ ያለውን ሰው እስኪያመጣ ድረስ መጠበቁ፣ ጊዜያችንን ጠብቆ ባይዜ አንዳንድ ነገር ሊጥላችሁ ሲፈልግ ወደ ኋላ ጎትቶ ብቻ ሳይሆን ወደፊትም ገፍትሮ የሚጥላችሁ ብዙ ነገር አለ እና አሁን ለእናንተ የተባለው ሰው እስኪመጣ ድረስ በትዕግስት መጠበቅ ነው። እኔም እንደዛ ነው ማረገው እና በቃ ላይክ እነዚህ ጣፋንታ ነው። ምንም ልታረጉት አትችሉ። በቃ ያምር እስኪ ይሰቡት። አሁን ሃይሚ ሌላ ወንድ ጋር ታስቡታላችሁ? ብሩክንስ ቢሆን ሃይሚ ጋር ሌላ ቦታ ምናምን ታስቡታላችሁ? አይሆን አይመጣው። ምክንያቱም ጣፋንታ ነው። ገብቷቸዋል? እኛ ውድ ቤተሰቦች በፈጣሪ ስም በእነሱ ትብብር ቦታው እንዴት ነው የሚያምረው! አዎ እነሱ እዚህ ምን መጣል መሰላቸውም ያኔ ያው ቆየ። በነገራችን ላይ እዛ ጥሩ ሁኔታ ላይ ስላልነበርን እኔ ሄዳለሁ ምናምን እያልከኝ ስለነበረ ለማክበር አልተመቸኝም፣ ምቹ ጊዜ አላገኘሁም። ከዛ የኛ ውድ ቤተሰቦች ያው አክብር በቃ እኔ በቃ አንድ ምክር ልምከራችሁ፣ ሃይሚና ብሩክ በቃ እዛው ቀለበታችሁን አርጋችሁ ነው የምር በቃ ቀጣይ በሃይሚ ዩቲዩብ ቻናል ነው አይደል የምንገናኘው። በቃ እዛው ቀለበታችሁን አርጋችሁ እዛው ተጋብታችሁ ወልዳችሁ ነው በቃ። እንዴት ነው የምታምሩት! የምሬ ነው ቤተሰቦች፣ አያምሩ እንዴ? ሲጀመር እኔ ዱባይን በጣም በትክክል ማይቻት ማላቅ እንደዚህ እንደምታምር። አንተ ሰው ግን ብቻውን ሲዝናና ምናምን ደስ አይልም። ላይክ ግራጎኑ ወይም ደግሞ ሚስቱን ይዞ ሲሄድ በጣም ደስ ይላል። እና ብሩክ ደግሞ ይገባል፣ ብዙ ነገር አድርጋል። እዚህ ድረስ ራሱ አምጥታት ብቻዬን አልዝናናም ብለህ ነው እና ያመጣት እዚህ ድረስ ማምጣት ራሱ በቃ ላንተ ይሄ ነገር ያንስባል እንጂ አይበዛብም። ላይክ ይገባል። በጣም ነው የምታምሩት።
አንዳንድ ነገሮችን አግዘውኛል እነሱ። ከዛ ግን እኔ እዚህ ስመጣ ሀሳቡ መጣልኝ ለምን የማይረሳ ጊዜ ለምን እኔና እሷ አናሳልፍም አብረን ብዬ። ይሄ እንኳን እናንተኛ ማን ረሰው ቢኒ ተባበረኝ። ከዛ አንዳንድ ቦታዎችን አሳየኝ። እነዚህ ንቃዎችን ሄጄ ለምን አይ ተባበረኝ ስትኝ ሰላም አንቺ ና ያገዘው ሰላም አልፋተው ምን ደግሞ ግን አምሮብሃል በጣም ቴንክ ዩ በጣም በእውነት በጣም ባንቺ ወጥቶ እኔ ራሱ በጣም አምሮብኛል። ባይዘው ነጠላ አለኝ እዛ ጋር ግን አምሮብሃል ስትባል በጣም አይባልም ብሩክ። አንቺም አምሮብሻል፣ አንቺም ድል ትመስልሻል፣ አንቺም ንግስት ትመስልሻል በጣም ይላል ታውቃላችሁ። ኧረ ተው ባል አይደል ምናምን አልገመትኩም ግን ዝም ብዬ ነበር የለበስኩት ግን በጣም ያለው 200 ሺያችን ከዚህ በላይ ባል አይደል ከባል በላይ እኮ ነው ለፍተህ አይደል እንዴ ያመጣው። ኦኬ አዎ እግዚአብሔር ይመስገን። ያው እናንተ ውድ ቤተሰቦች ጥረት ነው የኛም ጥረት አለበት። በቲክታክ እያገዛችሁ ነበርና እናመሰግናለን። በጣም ክበሩልን እግዚአብሔር። አይ ይገባችኋል፣ ይገባችኋል። 100 ሺህ እንድቆርስ ስላደረጋችሁኝ አልጠበቅኩትም ማለት ማከብሯን መሰለኝም። አይ ቲንክ እኔ የማከብሩን ፍላጎት አልነበረኝም። እንዴ ለፍተህ አይደል እንዴ እዚህ ድረስ ያመጣው ብሩኬ? ላይክ አንተ እኮ ከድሮ አንስተህ እናውቃለን። ድሮ ልጅ እያለህ ምናምን እኔ አውቃለሁ ብዙ ነገር ለፍተሃል፣ ብዙ ነገር አድርገሃል። ለራስህም ለቤተሰብህም ለሁሉም ሰው በአቅራቢያም ላለ ሰው መልካም አስተሳሰብ መልካም በጎ አስተሳሰብ ነው ያስከውና ይሄ ነገር ላንተ ያንስብሃል እንጂ አይበዛብህም። ግን አንተ ላይክ አሁን ይሄ ትልቅ ነገር እንደተደረገልህ አድርገህ በቃ ጸባይ ምን ያክል ጨዋነትህን ነው የሚገልጸው እና ጥሩ ነው፣ ቆንጆ ነው። ሃይሚ በቃ ሃይሚ በቃ ምንም ቃል የለም። 110 ሺህ በላይ ሆኗል አሁን ሰብስክራይብ እና በቃ አመሰግናለሁ ሁላችሁንም ብያለሁ። ያለው ማከብሮ ስላልመሰለኝ ዝም ነበር ያልኩት ግን እናንተ 200 ሺህ የሚያክል ነገር ማከብሮ ስላልመሰለኝ ትላለህ። እውነት አላሰብኩትም ነበር እግዚአብሔር ነው። እኔ ቤተሰብ እንትን ላይ መርከብ አልኩኝ ጀልባ ላይ ዱባይ ላይ 200 ሺህ ማለት የትም የለም። ባይዘይ ፋሚሊዎች ይሄ ቀን መቼም ነው የማይረሳው፣ መቼም አይረሱትም እነዚህ ልጆች። ምክንያቱም በቃ እሰቡት፣ በቃ ጀልባ ላይ ነው ዱባይ ላይ ነው፣ ማንም አድርጎት አያውቅም። ማንም ከዩቲዩበር ነው የምላችሁ ከቡታጅራ ዩቲዩበሮች የመጀመሪያዎቹ ልጆች ናቸው እነዚህ ልጆችና በቃ ጸደይ ነው መቼም አትረሱትም። 200 ሺህ ሰብስክራይብ ይላል። አንተ ግን በጣም ነው አፕላችን ተይዛለች። ቤተሰቦቼ ግን እንደ ሀበሻ አንድ ነገር ረስታችኋል። ዳቧችንስ ዳቧችን የዩቲዩብ ሎጎ አለው በለው እንዲ አረ ቤተሰቦች እንደዚህ አይነት ፍቅር ሲያድለን የምሬን ነው ምላችሁ፣ እንደዚህ አይነት ፍቅር ያድለን እንዴ። ለኛ ያለውን ነገር ይስጠን ፈጣሪ። በቃ ጊዜውን አታርዘው እባክህ። አረ ይስጠን ለሁላችንም። በጣም ታምራላችሁ በጣም